አደይ በድጋሜ ታገተች። አደይ ፍቅርን ልክ ልኳን ነገረቻት። እኔ እስከ ዛሬ አንገቴን የደፋሁት ለስራዬና ለስራዬ ታማኝ ሆኜ እህቴን ለማሳከም እናቴን ለመጦር ብዬ ነው እንጂ ፈርችሽ አይደለም። ይህን ሁሉ ሴራ እኔ ላይ እንደዚህ ማድረጉ ለምን አስፈለገ ብላ ጥንብርሷን ነው ያወጣቻት። የእውነት ዛሬ አደይ ደስ ብሎኛል እንደዚህ እስከ ስር ማሰሪያዋ ስለተናገረቻት። እንዴ ዝምተኛ ሰው ለካ ሲነሳበት እኮ ቀውጢ ነው የሚያደርገው። እውነት ቀወጠችው። እንዳደይ ዛሬ ያስደስተኝ ሰው የለም። ደግ አረገቻት። እንደዚህ ነው አንዳንዴ ሰዎችን ልካቸውን ልናስገባላቸው ይገባል። ዝምታም ጥሩ አይደለም። ራስንን ማስከበር የተሻለ ነገር ነው። ራሳችንን ስናከብር ነው ሰዎች ራሱ እኛን የሚያከብሩን። ባርኮቴ ጓደኛው እንግዲህ ለስራ ጠርቶት ወደ ስራ ተመልሷል። እንዴት ነው ደሞዝሽን ያልሰጠችሽ አደይ አለ። እኔ እንግዲህ የ2 ወር ከ15 ቀን ደሞዝ አልሰጠችኝም እና ለምን ዝም አልሽ ብሎ ሲላት፣ አይ እኔማ ዝም ያልኩት ብርሃንን አሳክመህልኛል ብዬ ለዛ ነበረ። ነገር ግን አሁን ላይ ሳስበው ብር እንደሚያስፈልገኝ ነው። ያም ደግሞ ደሞዜን ስለሆነ የላቤ ስለሆነ ለዛ ነው ፍቅርን የጠየኳት ብላ ነገረችው። ከዛ ፍቅር ለምንድን ነው ያልሰጠሻት አንቺ ብሎ ሲላት፣ አይ ወንድሜ እኔ እኮ ለትምህርት ቤት አውጥቼው ነው እና ታዲያ ሌላ ብር አስፈልጎኛል አትይም? ደግሞ ለትምህርት ቤት እናቴ አይደለች እንደ የምትልክልሽ ሲላት፣ ከዛ እንደዋሸሽ ደረሰባት። ከዛም በኋላ አሁን የምንነጋገረው ነገር የለኝም። ለማንኛውም ማዘር ደውላ ነበረ። አደይ አንቺ እዚህ ቤት መቆየት አለብሽ። እኔም ደግሞ በሰዓቱ ስሜታዊ ሁኜ ስለሰደብኩሽ በጣም ይቅርታ። አይ በፍጹም ባርኮቴ፣ ምክንያቱም እኔ ሄዳለሁ። በቃ ከዚህ በኋላ ምንም አያስፈልግም። እናንተ እኮ ድሮውንም ጠልታችሁኝ ነበር። እኔ ነኝ እንጂ ስራዬን አክብሬ እየሰራሁ ያለሁት እንጂ እናንተ መጀመሪያ ነው አውጥታችሁ የጣላችሁኝ። ሲቀጥል በዚህ አያያዝ ፍቅርና እኔ አንድ ቤት እንኳን የምንሰራ አይመስለኝም እና ብሄድ ይሻላል። ነገር ግን ላቤን እፈልጋለሁ ብላ ከባርኮቴ ጋር ተገጣጠሙ። እውነት ለመናገር ሁሉም ደነገጡ። ዲቭ አሁንም ሰክሮ፣ ፍቅር ደግሞ ስካሩን ተጠቅማ አስገድዳ ለመድፈር እየሞከረች ነበረ። ድንገት አደይ ደርሳባት፣ ምን እያደረግሽ ነው ደግሞ? መቼም ሰው ላይ መጠቀም አይሰለችሽም አይደል አለቻት። ምን አገባሽ ደግሞ ዲቭ ክላስ ምን ትሰሪያለሽ? እኔማ የምሰራው ብሬ ለመቀበል ነው የመጣሁት እንጂ ያንቺን አሸሼ ገዳሜ ለማለት አይደለም። እስኪ ንገሪኝ፣ አንቺ ግን ምን ብበድልሽ ነው? እኔ ምን ባስቀይምሽ ነው እንደዚህ ጥምድ አድርገሽ ያሽኝ? እረ ያንቺስ የከፋ ነው። ነግሬሽ ነበር እኮ አለቻት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። ደመቀና የደመቀ ጓደኛ አደይ ቀሬሳ እያሉ ሁለታቸው በሀሳብ ጭልጥ ብለዋል። እሱ እንግዲህ አደይን ቀርቦ ደካማ ጎኗን ተጠቅሞ እቤቱ አስገብቶ ለማማለል ከዛ ፍቅር እንዲይዛት ነበር። አይ አደይን አታውቃት። አደይ አላማና እቅድ ያለት ናት። እንኳን አንተ ጋር ለመጃጃል ልትሞክር ቀርቶ ለምለምና ኤላዬ ምግብ ሰርታ ባናቱ እያጎረሰችው ትገኛለች። እንዴ ዛሬ ነው የምግብ ቀን ተብሏል እንዴ? ዛሬ ብቻ ነው የምበላው ተብሏል እንዴ? አበዛሽብኝ እኮ አላት። ከዛም በኋላ እንዴ ምን ላድርግ ብለህ ነው? ደግሞም በደንብ መብላት አለብህ እያለች ማሽኮርመም ጀመረች። አረ እውነት ያንቺስ ከፋ፣ አረ በቃኝ፣ አረ ብላ ታውቂያለሽ፣ አንቺን ሚስቴ ለማድረግ ብዙ ነገር ሳልም ነበር። ነገር ግን ያን ያህል አመት ስንራራቅ ማናት ሚስቴ እያልኩኝ ሳስብ ነበር። ድጋሜ አገኝሻለሁ ብዬ አስቤም አልሜም አላውቅም ነበር አላት። እውነት ለመናገር እኔ እወድሃለሁ፣ አፈቅርሃለሁኝ። ነገር ግን ግድ የኔ ሁን ብዬ ላስቸግርህ አልፈልግም። ደግሞ አባትህን ምን ያህል እንደምትወደውና ምን ያህል እንደምታከብረው አውቃለሁ።
በአባትህ እዝን ውስጥ ሁነህም እንዳደግ ካውቃለሁ። ልክ ነሽ። አባቴ የምበላውን፣ የምጠጣውን፣ የምሄደውን፣ የምማረውን ሁሉ አባቴ እየመረጠልኝ ነበር። ነገር ግን ይሄን ነገር አሁን ላይ ቆም ብዬ ማሰብና መወሰን እንዳለብኝ ተረድቻለሁ አላት። ይኸውልህ በእርግጥ አባትህን እንድታስገድደው አልፈልግም፣ ምርጫው ያንተ ነው። ነገር ግን አባትህ እኔን ከተቀበሉኝ እውነት ለመናገር ምርጥ ልጅ እንደመሆንላቸው፣ ምርጥ አማት እንደመሆንላቸው አልጠራጠርም አለችው። አምንሻለሁ፣ ታደርገዋለች ደግሞ አላት። ወይ ጉዴ! አደይ እኮ ግን ቀረች እኮ። እኔ ምልሽ እስኪ ንገሪኝ ስለ አደይ ማለት ስለ ፍቅር መጀመሪያ ነገር። ፍቅር እኮ በጣም ተንኮለኛ እና በጣም ክፉት ነች እንዴ። ቆይ ግን አንቺ ለምንድን ነው ፍቅርን የምጠያት? እኔ ዝም ብዬ አትመቸኝም። ሲቀጥል ታስታውስ ከሆነ ያኔ ትምህርት ቤት እያለ እሷ እኮ ነበረች ያጣላችን አለችው። እሱስ ልክ ነሽ፣ ግን በቃ አትረሽም አይደል? እኔ በፍጹም ግን አደይስ እንዴ? ምንም ማወቅ ፈለግ? አደይ ማለት በጣም የዋህ ሚስኪን ልጅ ነች። እራሷን ለማስተዳደር ደፋ ቀና የምትል ልጅ ነች አለችው። እሺ እንዴ እንዲህም አይሰራም፣ ለምን እንደፈለግካት ትነግረኛለህ ስትለው፣ በእርግጥ ባርኮቴ ያፈቅራታል። ምን? አዎ ግን እሷም አታውቅም፣ ለእሷ እንዳትናገሪ ሲላት፣ ገባኝ አሁን ፍቅር ለምን እንደምጠላት። እኔ እኮ ዲቭ እሷን ያፈቅራት ይመስለኝ ነበረ አደይን፣ እና ለዛ ይመስለኝ ነበር። አሁን ግን ዲቭም እንደገና ደግሞ ባርኮቴም አደይን ይፈልጓታል። በዚህ መካከል ፍቅር ለዛ ነዋ እንደዚህ ሰይጣን የሆነችው። ድሮም ሰይጣን ነበረች፣ እንኳን የምትወደውና የምታፈቅረው ሰው ተይዞባት በማለት ለኤላ ነገረችው። ወይ ያንቺ ነገር አያልቅብሽ። ለማንኛውም አሁን ጓደኛዬ ጋር ልሂድ፣ አንተ ደግሞ ሂደህ አደይን መፈለግ አለብህ፣ ግድ ነው። ምክንያቱም ምናልባት እነ ፍቅር ጋር ሆና እንደሆነ ስትለው፣ እሺ ኤላ የሂዶ እንዴ አደይ እያለ ሲጣራ፣ ዲብ ደግሞ ምንድን ነው እንዴ? ቆይ አደይ አልመጣችም እንዴ? አረ በፍጹም ማለትማ በቃ እዚህ ነበረች ግን ወጥታለች ብሎ ዲብ ሲናገር፣ ወይኔ ይሄማ በቃ ሌላ ቤት ስራ ገብታ ይሆናላ በማለት ዲብ አወራ። ኤላም በቃ እኔ ልሂድ ብሎ ተነሳ። አደይና ፍቅርና ሊዱ ተጣሉ። ሊዱ አንቺ ሼታን ብላ ስትላት፣ ትሰሚኛለሽ አሁን አደይን አባርሬያለሁ፣ ቀጣይ ደግሞ አንቺ ነሽ ያለሽኝ፣ ስለዚህ አርፈሽ ብትቀመጭ ይሻልሻል፣ ካልሆነ ግን እኔን አያድርገኝ ብላ ጸጉሯን ይዛ ጉትትትት ታደረገቻት። ከዛ ሊዲያ ደግሞ ለመበቀል ብላ ውሃ ይዛ እንዲሁም ደግሞ ይሄንኑ ሚኪያጅ እየቀባቻት ቪዲዮ ቀረጸቻት። ቪዲዮ ስትቀርጽ ከመኝታዋ ተነሳችና፣ ትሰሚኛለሽ እኔ እንደዚህ የሚቀብጥብኝ ሰው አልፈልግም፣ እኔን አታውቂኝም ማለት ነው አለችና ሲለዋን ንቅ ስታረግ ዲብ መጣ። እንዴ ቆይ ምን ሆነሽ ነው ብሎ ሲላት፣ እህትህን ተመልከት፣ እህትህ ናታ፣ እኔ ምንም አላደረኳትም፣ እሷ ክላሴ ድረስ እሷን መታ የረበሸችኝ ብላ ስትለው፣ ዲብ ደግሞ አንቺ ሊዲያ እኛ እኮ የመጣ ነው ለዚህ ቤት እንግድነት ነው እና ለምንድን ነው እንደዚህ የምታደርጊው? ቆይ አንተ ግን ሁሌ ፍቅር አደይ፣ እኔ እኮ እህትህ መሆኔን ረስተኸዋል እንዴ? አሁንስ አበዛኸው። በቃ ሄድኩልህ፣ እንደውም እዚህ ቤት መኖር አልፈልግም ብላ ወደ ኤላ ጋር ሄደች። ከዛ አበዳበድ እያለች ሄደች እና ሶፋው ላይ ቁጭ አለች። ያቺ ለምለምና አደይ የሉም እንዴ? አደይ እኮ እናንተ ቤት ከመጣች አልመጣችም። ለምዲ ደግሞ የሆነ ስራ ላይም ብላ ወጥታለች። እሺ ለማንኛውም እዚህ ልረፍ ብላ ተጋደመች። እንዴ አንድ ሴትዮ፣ አንደኛ በረን ወቅትሽ ግቢ፣ ሁለተኛ ያለ ፍቃዴ ቤት ውስጥ ሰው ሲገባ ደስ አይለኝም ብዬሽ የለ? እስኪ በቃ ተወኝ፣ ቢያንስ አንተ እንኳ ተወኝ፣ እኔ ማረፍ እፈልጋለሁኝ ብላ በጣም ታናዳ እርፈር። ከዛ ኤላ ግራ ገብቶት ዝም አለ። እንዴ በዛ በስካር ውስጥ ሆኖ እባክሽ እስኪ አትሂጂ ቢላትም እንኳ አልሰማችውም።
ደመቀና የደመቀ ጓደኛ አደይ ለምንድን ነው ያገታችሁኝ? ህይወቴና አመሰቃቅላችሁታል። ያለ ሌብነት ሌባ ብላችሁ እያሰቃያችሁኝ ተገኝታችኋል። ከዚህ በላይ ምንድን ነው የምትፈልጉት? ከኔ ህይወት ውጡልኝ ማለት ጀመረች። እባክሽ ተረጋጊ አደይ፣ ላንቺ ብለን ነው ጎዳና ላይ እንዳትወጪ ብዬ እኮ